ይሄ ወገናችን በገዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። ሰላም ውድ ኢትዮጵያውያን ወገኖቻችን፣ ይህንን ቪዲዮ ሁላችሁም ሼር በማድረግ ተባበሩን። ሙሃጅሩ መሐመድ ነኝ። ከሳውዲ አረቢያ መዲና አካባቢ የደረሰኝ መረጃ እንደሚያመላክተው ይሄ የቆቦ አካባቢ ልጅ ስሙ አማረ ይባላል። ሳውዲ አረቢያ መዲና ገጠራማ ቦታዎች ላይ ከፊሉ ጋር ከሚሰራበት አፍነው ወስደው በቢላዋ እንደምትመለከቱት አንገቱን አርደው ጥለውት ያው ሞተ ብለው ነው የጣሉት። አጋጣሚ ሰዎች አግኝተውት በሳውዲ አረቢያ መሊክ ፋድ ሆስፒታል ውስጥ አይሲሩም ውስጥ ይገኛል። ወገን የለውም፣ ቤተሰብ የለውም፣ ጓደኞች ናቸው እያስታመሙት ያሉት። ይህንን ቪዲዮ እንድሰራላቸው የጠየቁኝ የመረጃ ምንጮቼ እንደነገሩኝ ይህንን የልጁን ሕክምና በተመለከተ የወገኖቹ ትብብርና ድጋፍ ያስፈልገዋል። በተለይም ደግሞ የሳውዲ አረቢያ የኢትዮጵያ ኤምባሲ ኃላፊዎች፣ ሰራተኞች እባካችሁ ይህንን ቪዲዮ አይታችሁ መዲና መሊክ ፋድ አይሲሩም ውስጥ ተኝቶ የሚገኘውን ወንድማችንን ድረሱለት። የምትመለከቱት አንገቱን በቢላዋ አርደውታል። በጣም በሚዘገንን ሁኔታ ነው። እንግዲህ አውሬዎች ተፈጥረውብናል። እነዚህ አውሬዎች የራሳቸው ወገን መሳኪኖችን ከየቦታው እያፈኑ እየወሰዱ ሲፈልጉ በብሔር ሲፈልጉ በተለያየ ምክንያት የሰው ልጅ እያረዱ ይገኛሉ። ይህንንም የሳውዲ አረቢያ ፖሊስ እየለቀመ በቁጥጥር ስር እያደረጋቸው ይገኛል። ይህንን መረጃ አስመልክቶ ቀጣይ መረጃዎችን የምሰራላችሁ ይሆናል። ይህንን ቪዲዮ ግን ሸር አድርጉ። ወንድማችን አማረ የቆቦ አካባቢ ልጅ ነው። አንገቱን ታርዶ ሆስፒታል ውስጥ ተኝቶ ይገኛል። የሚመለከታችሁ የመንግስት አካላት እባካችሁ ሂዳችሁ ልጁን ጎብኙት። በመዲናና ዙሪያው አካባቢ የምትገኙ ቅን ኢትዮጵያውያን ይህንን ወንድማችንን የተኛበት ሆስፒታል ድረስ ሂዳችሁ ድጋፋችሁን አድርጉለት። ወደ ህዝብ አቅርቡት፣ እንዲደገፍ እንዲረዳ፣ የተረፈች ነፍሱ አገግማ ድና ወደ ስራው እንዲመለስ እርዱት ለማለት ነው። ሙሃጅሩ ነኝ። ይህንን ቪዲዮ ለሌሎችም ሸርና ኮፒ ሊንክ አድርጉ። ውድ ኢትዮጵያውያን፣ መውሊድ እናከብራለን የምትሉ ሰዎች ሴራቸውን ብቻ እያከበራችሁ አድርጉት። እናወግዛለንም የምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈንጅ ቀጠና ነው። መደሰት ይባላል፣ ደፍቃ ሩህያ መጡልም የሚባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል። በዚህ ወር ውስጥ መደሰት፣ አላህን እሳቸውን በእኛ ላይ መላኩን ማመስገን፣ እሳቸው ላይ ሰለዋት ማብዛት፣ በዚህ መልኩ ሲራቸውን ማውራት፣ መጽሐፎችን ማደል፣ ፓምፕሌቶችን። السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. የነዚህ ሰዎች በጣም አጀንዳ የሚገርመው ፖለቲከኞች በጣም ተልቢሳቸው ከባድ ነው። ተልቢስ ነው ይሄ አባባል ተልቢስ ነው። ወደዛም ጠጋ ወደዚህም ጠጋ፣ እዚህ መካከል መሃል ሰፋሪዎች የሚያመጡብን አጀንዳና ቢድዓ ወላሂ በጣም ከባድ ነው። አሁን ያሲን ኑሩ እዚህ እየተናገረ ያለው እናንተ መውሊድ የምታከብሩት ሰዎች አለ። አሁን ፍቃድ ነው፣ ፍቃድ ፈትዋ እየሰጣቸው ነው ያለው። መውሊድን ስታከብሩ ሴራቸውን እያነበባችሁ ብቻ አክብሩት አለ። ሱብሃንአላህ። እናንተ ደግሞ መውሊድ አናከብርም ብላችሁ የምትሉት አጂብ። እኛም ሴራቸውን እያነበብን እንድናከብር ወደዛው እየጠራ ነው። አህባሾቹ ሴራቸውን የነብዩ ሰለላሁ ዐለይሂ ወሰለም ሴራ እያነበቡ ካከበሩ፣ እናንተም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሴራ ኪታብ እያደላችሁ መጽሐፍ እያደላችሁ ያንን ካከበራችሁ አመቱን ምንድነው ልዩነቱ? ማን ነው እንደዚህ ያለ አስተምሩት ያስተማራችሁ? አመት ጠብቃችሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ተደሰቱ የሚል ይህን እኮ ነው እየተቃወምን ያለ ነው። በሸሪዓ የሌለ በዲነል ኢስላም የሌለ ቢድዓ አዳዲስ ፈጠራ ሶሐቦች ያልሰሩት ታቢዒዎች ያልሰሩት አራቱ መዝሐቦች አመት ጠብቀው ያልሰሩትን ተግባር እናንተ እንደገና የአህባሾችን የሱፊያዎችን አጀንዳ ይዛችሁ መሃል ሰፋሪዎች አሁንም ወደ ቢድዓ ህዝቡን ሰብስባችሁ እየጠመቃችሁት ነው ያላችሁ። መቼም አቅል ያለው ሰው የዲንን ምንነት የሱናን የነብዩን ሰለላሁ ዐለይሂ ወሰለም ሱና የተረዳ ይህንን አባባል የሚከተላችሁ ይኖራል ብዬ አላስብም። እንደናንተው በፖለቲካ የተደናበረ ሰው ካልሆነ በስተቀር እንደናንተ እየቀለጠ ሄደ ሰው ካልሆነ በስተቀር ይህን የሚከተላችሁ የለም። የነብዩን ዐለይሂ ሰላቱ ወሰላም መወለድ
جاءت هذه الوهابية. ولهذا لا يذوق العبد حلاوة الإيمان حتى يكون الله ورسوله أحب إليه مما سواهما. ما معنى هذا؟ معنى أنك إذا سمعت من يدلك على السنة وعلى الدليل وعلى منهج السلف الصالح لا تأخذك العزة بالإثم ولا تتعصب لما كان عليه آباؤك أو أجدادك أو علماء بلدك. خذ الحق من العلماء الراسخين بدليله من كتاب الله وسنة رسوله عليه الصلاة والسلام. كمن يقال በሂሚት አረበኛ ትችልም በሚገርም ሁኔታ መግቢያ ላይ እንዳያችሁት የሼህ ሱደይስ ንግግርን አምጥታ እሷን የሚደግፋት መስሏት ቁጭ ብላ ያዳመጠች ነበር። ሼህ ሱደይስ አላህ እድሜውን ያስረዝመውና እያለ ያለ ምንድነው ከቁርአንና ከሐዲስ የሆነን ሐቅ የሚነግራችሁን ሰው አትጥሉት፣ አትቆጡ፣ ሌላ ስም አትስጡት። ኦኬ መውሊድ ማክበር የሚል የለም ስትባሉ ከሐዲስና ከቁርአን መረጃ ስለሌለ ነው እንጂ መውሊድ አታክብሩ ስትባሉ አከሊ ወሃቢያ ነው አከሊ እንትና ነው አትበሉ። ኦኬ እውቀት ማግኘት ያለባችሁ ከዑለማ ራሲኹን ብሎ ማለት ጥልቅ እውቀት ያላቸው ቁርአንና ሐዲስን የእስልምናን ታሪክ የሚያውቁ በደንብ የሚያስረዱትን ከነሱ ነው እንጂ ከጎረቤቶቻችሁ ጫት ከሚቀሙት ሼሆች አይደለም ነው። ያኒ ዑለማው በለዲክ ብሎ ማለት የሰፈርሽ ቃልቻ ድቢ ሲደበድብ ፍትፍት ሲሰላቀጥ የሚውለው የነገረሽን ሙተአስቡ ነሽ ተቆጥተሽ መተሽ ሐቅ ሲነገርሽ የምታኮርቢው ነው እየተቃወመ ያለው። ቁርአንና ሐዲስን የነገራችሁን አትቆጡ፣ ቀስ ብላችሁ አዳምጡ። የኢማንን ሐላዋተል ኢማን ብሎ ማለት የእምነትን ጥፍጥና የምታቁት መረጃውን ከቁርአንና ከሐዲስ ስታገኙት ነው። ከቁርአንና ከሐዲስ የሚነግራችሁን ሰው ስም አትለጥፉ፣ ታፔላ አትለጥፉ። የጎረቤቴ ድብ የሚደበድበው በነገራችን ላይ የሶፊያ የአህባሽ ሼሆች ቄስና መነኩሴ ነው የአህባሽ ቄስና መነኩሴ ነው እምላቸው እንደ ኦርቶዶክስ ታቦት ተጎልተው የሚውሉ የማይንቀሳቀሱ በቃ አይደል የሰው ታቦት እኔ በህይወት አይቻላም። የሰው ታቦት ያለው አህባሽና ሶፊያ ነው። እነዚህ የሰፈር ቄሶችሽ የሰፈር ሼሆችሽ የሚልሽን እየተከተልሽ ሌላውን ሐዲስና ቁርአን የሚነግርሽን አትጥሊ፣ አትቆጪ፣ ስም አትስጪ ነው እያለሽ ያለው ሼህ ሱደይስ እንጂ ወሃቢያን እየተቃወመ መስሎሽ ነው እንዴ? አይደለም፣ እሱ ራሱ ሙስሊም ነው። ያኔ እናንተ ወሃቢያ ምናምን የምትሉት ማለት ነው። መውሊድ አያከብርም። ኦኬ ቁርአንና ሐዲስ ላይ የለም፣ በሰለፍ የለም፣ በሷሃቦች የለም። መውሊድ የመጣው ከ400 ዓመት በኋላ ፋጢሚዮች የተባሉ ፖለቲከኞች ወደ ግብጽ ሲሄዱ ሺዓ ስለነበሩ የግብጽ ህዝብ ሱና ስለነበረ ነብዩን ይወድ ስለነበረ የግብጽ ህዝብ መውሊድና ክብር ብለው የፖለቲካ ጥቅማቸውን ለማምጣት ያደረጉት ነገር ነው። ስለዚህ በሱሐቦች አይታወቅም፣ በሐዲስ በቁርአን አይታወቅም። ይሄንን እውነት የነገራችሁን ወሃቢያ ነው እያላችሁ ስም አትለጥፉ ነው እያለ ያለው ሱደይስ። ለማንኛውም ስለ መውሊድ ጠቅለል ባለ መልኩ ልንገራችሁ። በ5ኛው የሂጅራ ክፍለ ዘመን ከነቢያችን አለይሂ ሰላቱ ወሰላምና ከሱሐቦቻቸው ከ400 ዓመት በኋላ ፋጢሚዮች የተባሉ የሺዓ ስርወ መንግስት ወይም የሺዓ ኢምፓየር ፋጢሚዮች የተባሉ ኢምፓየሮች ናቸው። ግብጽን ሲቆጣጠሩ ህዝቡ ሺዓ ናቸው ብሎ እነሱን እንዳይጠላቸው የፖለቲካ ሲስተማቸውን ትል ማለት ነው መውሊድን የፈጠሩት ማለት ነው። አንዱ ነው። ሁለተኛ በሀገራችን በኢትዮጵያ ደግሞ መውሊድ ምናምን የጀመረው ከ17ኛው ክፍለ ዘመን ከ18ኛው ክፍለ ዘመን በኋላ ነው እንጂ 1750 ምናምን አካባቢ ነው። ሰይድ ሙጃሂድ የተባለ የወሎ ሰው ነው። እዛ ልኩ አካባቢ በየአመቱ የሚከበርበት እዛ ነው። መካና መዲና ሄጄ ከመካ ነው ከመዲና አፈራለኝ እያለ ህዝቡን ሲቦጠቡጥ የነበረ እንዳለ ሽርክና ምናምን ሲሰራበት የነበረ አካባቢ ነው ወሎ አካባቢ። እኔ የወሎም ተወላጅ እስከሆንኩ ድረስ ማለት ነው። ሰይድ ሙጃሂድ የተባለው ሰውዬ ነው እንግዲህ መውሊድ እንዲከበር ያደረገው በኢትዮጵያ ከዛሬ 300 ምናምን ዓመት በፊት ማለት ነው። ምን ብያችኋለሁ? በሃይማኖት ላይ ፖለቲካ ግለሰቦች ጣልቃ ይገባሉ። ጣልቃ የሚገቡትን በማስወገድ ወደ ሱሐቦች ወደ መጀመሪያዎቹ ሰዎች ነው መመለስ ያለብን። ስለዚህ የመውሊድ አከባበር መካና መዲና አልተገኘም። ከመካና ከመዲና እስካልተገኘ ድረስ ከዚህም ከመጀመሪያዎቹ ሰዎች እስካልተገኘ ድረስ የምንድነው የሰፈር ቃልቻ ቄስና መነኩሴ ያመጣው እንጂ በሐዲስ ወይም በሐቅ ወይም በነብያት ወይም በሷሃቦች የተገኘ አይደለም። በተደጋጋሚ እኔ ስለ ክርስትና ሳስተምራችሁ ኢየሱስ ፈጣሪ የተደረገው በፍልስጤም ምድር በናዝሬት ከተማ ወይም በገሊላ አውራጃ አይደለም። ኦኬ
ከፍልስጤም ምድር ተሰደው ወደ ግሪክ ሄዱ በኋላ ነው የቤተ ክርስቲያን ቄስና መነኩሴ ኢየሱስን ምን ያደረጉት ፈጣሪ ያደረጉት እንጂ የኢየሱስ ዘመዶቹ ጓደኞቹ የስጋ ዝምድና ያላቸው አብሮት የብሉት የጠጡት በገሊላ አውራጃ በናዝሬት ከተማ የነበሩት የኢየሱስን ልደት አላከበሩም። ኢየሱስ ፈጣሪ ነው አላሉ ማያውቁም ሲጀመር። አንድን እምነት ማግኘት ያለብን ከመጀመሪያዎቹ ሰዎች ከመጀመሪያው ቦታ ነው። የኢየሱስ የመጀመሪያው ቦታ ገሊላ ናዝሬት ነው። የመጀመሪያዎቹ ሰዎች እንትኖቹ ናቸው ሐዋርያቶቹ ናቸው። የነብዩ መሐመድ አለይሂ ሰላቱ ወሰለም ደግሞ ቦታ ምንድነው? መካና መዲና ሷሃቦቻቸው ናቸው የመጀመሪያዎቹ ሰዎች። ስለዚህ ስለ እስልምና ከነብዩ መሐመድ አለይሂ ሰላቱ ወሰለም ከመካ ከመዲና ከሷሃቦቻቸው እስካላገኝ እኔ ቢዲአ የሼህ ቄስና መነኩሴ እየጨማመረበት በፖለቲካ በግለሰቦች ስግብግበኝነት ግለሰቦች የራሳቸውን ክብር ለማምጣት የጨመሩት ነው ማለት ነው። ልክ በክርስትናው የፖለቲካ የባህል የፍልስፍና የሰዎች እንትን የፖለቲካ እንትን ቄስና መነኩሴ ተጨምሮበት ኢየሱስ ፈጣሪ እንደተደረገው ማለት ነው። በእስልምና እንደዚህ አንዳንድ በእስልምና ላይ ሜካፕ ካልጨመርኩኝ የኔም ሐሳብ ካልገባበት እስልምናው እኔ ካልገባውበት አይስተካከልም ሜካፕ ላድርግበት ሴት አንዴ ቅንድብ አንዴ እንደምታስራ እንደዛ ለስራ የሚሉ ስግብግብ ሰዎች ጣልቃ ይገባሉ። እነሱን በማስወገድ ዑለማው ራስኹን የተባሉትን መከተል አለብን ማለት ነውና ሸር ለበሂሚት